ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በመጨረሻ በአራተኛ ክፍል የምንመለከተው የምሽቱን ደማቁን የፒኤስጂ ድል እንደገና በዩሮፒያን እግር ኳስ፣ በዘመናዊ እግር ኳስ፣ በዓለም እግር ኳስ ላይ የነገሱበት ሌላኛው ጣፋጭ ድል ፒኤስጂ የውድድር ዓመቱን በዋንጫ በድል ባሸበረቀ መልኩ ሲዝኑን የጀመረበት፣ በዩሮፒያን እግር ኳስ ንግስናውን ከፍ ያደረገበት ደማቁ ምሽት ቪላን እንግዲህ 2-1 ከረፍት በፊት በኪቪቻ ክቫራትስኬሊያ እጅጉን አስደናቂ በክላስ ደረጃ የተቆጠረ ምርጥ ግብ አስቆጠረው። ከዛም በኋላ ሞጄ አቻ ማድረግ ቢችልም ከረፍት መልስ ደግሞ ዲዝሪ ዱዌ በግሩም አጨራረስ አስቆጥሮ 2-1 ፒኤስጂ ቪላን በዩኤፋ ሱፐር ካፕ የፍጻሜ ጨዋታ የአህጉራችን ተወላጅ በአሜሪካ ቪዛ የተከለከለው ኡመር አርታን በመራው ጨዋታ እንግዲህ 2-1 ጣፋጭ ድል ሉዊስ ኤንሪኬ ሲዝናቸውን ባቀዱት መሰረት በድልና በደስታ ጀምረዋል። ፓሪስ ሴን ጀርሜን የወቅቱ የዓለማችን ሀያሉና ምርጡ ክለብ በአሳማኝ ጨዋታ በአስደናቂ ብልጫ ተገቢውን ውጤት በተገቢው ሰዓት የሚያስመዘግብ ታላቅ ቡድን በጥራት በከፍታ በአስተማማኝነት እጅጉን ውጤታማና ማራኪ በሆነ እግር ኳስ ፒኤስጂ ቤት እንከን ለማውጣት በሚከብድ ደረጃ በተሟላ ካራክተርና ብቃት አሁንም ውጤቱን፣ ስኬቱን፣ ከፍታውን ማጣጣም ቀጥሏል። የፒኤስጂ የሉዊስ ኤንሪኬ፣ የሉዊስ ኦካምፖስ እና የናስር አልከላይፊ ጥምረት በፓሪስ፣ በመላው አውሮፓ፣ በመላው ዓለም ንግስናው ዋስትና የተሰጠ አሁን ላይ እርግጠኛ መኮን ይቻላል። ፒኤስጂን ማስቆም የሚቻል አይመስልም። አሁን ላይ ባለው ሁኔታ ፓሪስ ሴን ጀርሜን እጅጉን ልዩ የሆነ የተሟላ በድክመቱ ሳይሆን በጥንካሬው ላይ ጥንካሬን እየጨመረ በድሉ ላይ ድል እየጨመረ ዓላማና ግቡን የማሳካት እቅዱን ደግሞ በአስተማማኝ ሁኔታ እየቀጠለ ያለ ቡድን። በትናንት ምሽቱ ጨዋታ ቪላ በኡናይ ኤምሬ እየተመራ ወደ ጨዋታው ከመግባታቸው በፊት ኡናይ ኤምሬ አንድ ጉዳይ ገልጸው ነበር። ምናልባት ከጨዋታውን ከመጀመራችሁ በፊት ያን መረጃ ከሰማችሁ ኤሚሊያኖ ማርቲኔዝ፣ ኤሊ ዋትኪንስ፣ ሌሎች ተጫዋቾችን ጨምሮ በኤሲኤል ጉዳት ከዚህ የውድድር ዓመት ውጭ የሆነው አማዶ ኦናናን፣ ሌሎች ተጫዋቾችም በዋና ስብስብ ውስጥ እንደማይካተቱ ገልጸው ምክንያቱም ረዘም ያለ ሪከቨሪ እንደሚያስፈልጋቸው ዓለም ዋንጫን ዘግይቶ በመጡ ተጫዋቾች ላይ ሪስክ መውሰድ እንደማይፈልጉ ገልጸው እንግዲህ በሜዳ ውስጥ በተለይ ከወገብ በላይ ባሉ ተጫዋቾች አብዛኛው ከቤንች ላይ የሚነሱ ተጫዋቾችን የተጠቀሙት። የ17 ዓመቱ ወጣቱ አጥቂ ባለፈው ጃንዋሪ አስቶን ቪላን የተቀላቀለው ሞጂ በጣም አስገራሚ የጨዋታው ትዕይንት የነበረ ተጫዋች ነው። ከረፍት በፊት የክቫራትስኬሊያ እጅጉን ማራኪና አስደናቂ ግብ ከተቆጠረ በኋላ የፒኤስጂ ጨዋታውን ለመቆጣጠር መረጋጋትን መምረጣቸው ለቪላ መልሶ መረጋጋትና ራሱን ኦርጋናይዝድ አድርጎ ወደ ጨዋታ ለመግባት በር ከፍቷል። የፒኤስጂ መቀዛቀስ የመጀመሪያ በነበረው የጨዋታ ክፍለ ጊዜ የፒኤስጂ እና የቪላ እንቅስቃሴ በዛው ደረጃ ተመጣጣኝ አልነበረም። ግን ይሄ ክለብ እርጋታ ከመረጠ በኋላ የቪላን ወደ ጨዋታ መግባት በር ከፈተ። ቪላ ወደ ጨዋታ ከገባ በኋላ ለአለፉት 8 ወራት ይሄ ተጫዋች
በአስቶን ቪላ ደቂቃ ሳይሰጠው ገና 17 ዓመት ተጫዋች እንደሆነ ብዙ ሲወራለት የነበረው ወጣት ተጫዋች ነው። ቪላ በተለይ ኡናይ ኤምሬ ወጣት ተጫዋቾች ላይ ያላቸው እምነትና ተጫዋቾችን የማጎልበት አቅማቸው ይታወቃል። ጆን ዱራንን ኬት እንደመለመሉ የምናስታውሰው ነው። በቅርብ ዓመት ውስጥ ኤምሬ ተጫዋች የማየት አቅማቸው በጣም በጣም ይነገራል። ካልተጠበቀ ሊግ ውስጥ አንድ መካከለኛ ተጫዋች አምጥተው እንዴት ከፍ እንደሚያደርጉ ይታወቃል። ይሄ ወጣት ተጫዋች እንግዲህ ከክቫራ ግብ በኋላ ለቪላ 3 ትላልቅ እድሎችን መፍጠር ችሎ ነበር። 3 ትላልቅ እድሎች በእድሜውና በኤክስፒሪየንስ እጦት ምክንያት ከረፍት በፊት እሱ ለረፍት ሊወጡ በተቃረቡበት ሰዓት ካስቆጠረው ግብ የበለጠ ሊቆጠሩ የሚችሉ 3 ቢግ ቻንሶችን ሳት ፒኤስጂን ጨዋታ ላይ እንዲቆዩ በነገራችን ላይ ምክንያት ከሆነ ተጫዋች መካከል በምሽቱ ጨዋታ የመጀመሪያው ጉዳይ የዚህ ወጣት በጣም በጣም እምቅ አቅም ያለው ለወደፊት ለቪላ ትልቅ አገልግሎት ሊሰጥ እንደሚችል ከወዲሁ እድሜውና ፊዚካሉ የማይገናኝ በጣም ግዙፍ የሆነ የቦክስ አጥቂ፣ በጣም አስጨናቂ ፋታ የሌሉ ሩጫዎችን ቦክስ ውስጥ የትኛውም አካላዊ ጉዳይ እየተጠቀመ ምላሽ ለመስጠት የሚጥር በጣም የሚያስገርም ፊዚካሊቲ ያለው ተጫዋች እንግዲህ ምሽቱን ለፒኤስጂ ተከላካዮች ለማርኪኒዮስ እና ለዊሊያም ፓኮ ራስ ምታት ሆኖ ነበር ያመሸው። 1-1 አደረገ። ከረፍት መልስ ግን ጉዳዮች በታሰበላቸው ደረጃ ተመጣጣኝ ሆኖ አልቀጠሉም። ሁለተኛውንም ግብ አሁንም ፓሪስ ሴን ጀርሜን እስከሚያስቆጥር ድረስ ጨዋታውን ፍጹም ዶሚኔት አደረገ፣ ብልጫ ወሰደ። በአስተማማኝ ሁኔታ ፓሪስ ሴን ጀርሜን ጨዋታውን የበለጠ ኮንትሮል አድርጎ ገፍቶበት እንግዲህ በዲዝሪ ዱዌ አማካኝነት ኦፍሳይድ የሚመስል ኳስ በኦፍሳይድ ግቡ ከተሻረ በኋላ በመልሶ ምልከታ በቫር ታይቶ እንግዲህ ግቡን ኡመር አርታን በጣም ፍጹም አስደናቂ በሆነ የዳኝነት ብቃትና ኳሊቲ ጨዋታ ላይ አንድም ኮሽ የሚል አጨቃጫቂ ጉዳይ ሳይፈጠር ይሄ ሶማሊያዊ ዳኛ በከፍታና በጥራት ነው ጨዋታውን ያጠናቀቀው፣ ውድድሩን በሚገልጽ ስታንዳርድ። በጣም ይሄ አንዱ በምሽቱ ጨዋታ የዩኤፋን ውሳኔ በጣም ያኮራ አስደናቂ ውሳኔ ዩኤፋ መወሰኑን ማረጋገጫ የሰጠ ትክክለኛ የዳኝነት ብቃት የተስተዋለበትም ምሽት ነበር። ፒኤስጂ ይሄን ታሪካዊ ድል ማሳካት ችሏል። በዘንድሮ የውድድር ዓመት ግን አንድ መግለጫ ከሰሞኑን አድምጣችሁ ከሆነ ሉዊስ ኤንሪኬ አንድ ጉዳይ ላይ የዛተን የማድሪድን ታሪክ እንደግማለን እያለ ሻምፒዮንስ ሊግ እንደግማለን በማለት እንግዲህ ኤንሪኬ እንዲህ አይነት አስተያየቶችን እየሰጠ ነው። ግን ፒኤስጂ ሊደግም የሚችልበት እድል አሁንም በጣም ሰፊ እንደሆነ ደግሞ የሚያረጋግጡ ጉዳዮችን እያስተዋልን። ልብ በሉ፣ ፓሪስ ሴን ጀርሜን ሁለተኛ ስብስቡን እያጠናከረ ነው። ሚካ ጎዲትን እና ፈርናን ቶሬስን ዛሬና ነገ ሐሙስና አርብ በዝውውር መስኮቱ ለማጠናቀቅ ተቃርበዋል። ማግሊሻ ክሉዥን አስፈርመዋል። እነ ጎንካልቮ ራሜስ፣ ኪሚንጄን፣ ኪምን ሊ እነዚህን ተጫዋቾች ደግሞ ሸኝተዋል። አሁን ብራድሊ ባርኮላን እና ኢብራሂም ሚቤይን ለሊቨርፑል ለመሸጥም መቃረባቸው በብዛት ዘገባዎች ላይ የወጡ ነው። ግን ለሊግ የሚሆነውን ቡድን እነ ሉካስ ዴኝን ከትናንትናው ተጋጣሚው ካስቶን ቪላ በማምጣት ሁለተኛውን ቡድን ሻርፕ አድርገው እያደሱ ነው። ለምን ዋናው ቡድን በአስተማማኝ ሁኔታ በውድድር መሀል ላይ የፊክስቸር መደራረብ አያጋጥሙ። ለምን ፊክስቸር ከተደራረበ ሁለተኛው ቡድን ነው አብዛኛውን ጨዋታ የሚወጣ። ዋናው ቡድን ዝግጅቱ ለምንድን ነው? ለዩሮፒያን እግር ኳስ ነው። አሁን ለሁለተኛ ቡድን የሚሆኑ ጥራት ያላቸውን ተጫዋቾች በየቡድኑ ሌላው ቡድን ቢሄዱ ቤስት ሊሆኑ የሚችሉ ተጫዋቾችን ፒኤስጂ ለሁለተኛ ቡድንነት እያመጣ ነው። አሁን ፈርናን ቶሬስን እና ሚካ ጎዲት ሲመጡ ከማግሊሻ ክሉዥ ጋር የሆኑና ሶስቱ ዱዌን፣
ክቫራንና ዴምቤሌን ያሳርፋሉ በፊት መስመር በኩል። ስለዚህ ፓሪስ ሴን ጀርሜን የተጫዋች ጉዳትና የሎድ ማኔጅመንት ክፍተት አይፈጠርበትም። በተቃራኒው ክለቡ ደግሞ ባለፉት ዓመታት የስኳድ ኮስት ሬሾ እና የዩኤፋ ፋይናንሻል ሩል በከፍተኛ ሁኔታ ፒኤስጂን እየተጫነ መምጣቱን ተከትሎ ክለቡ በታሪክ ሸጦ ማያውቀውን ወይም ገቢ አስገብቶ የማያውቀውን 300 ሚሊዮን ዩሮ ለማስገባት ከጫፍ ደርሷል። ይሄ ደግሞ በቀጣይ የክለቡን የገቢ አቅምን ተመልከቱ። የኢሮፒያን እግር ኳስ ሀያል ክለብ ነው። ሻምፒየንስ ሊግን ባክ ቱ ባክ አንስቷል። ዩኤፋ ሱፐር ካፕንም ባክ ቱ ባክ አንስቷል። እዚህ ላይ ደግሞ ከተጫዋች ሽያጭ ይህን ያክል ትርፋማነትን ሊያስመዘግብ ነው። ትናንት ምሽት ደግሞ ዩኤፋ ሱፐር ካፕ ስላሸነፈ 4.6 ሚሊዮን ፓውንድ ያገኛል። ወደ 6 ሚሊዮን ዩሮ አካባቢ። ፓሪስ ሴን ጀርሜን ባንኩንም ስኬቱንም እያፈረጠመ ሀያልነቱን በገቢም ደረጃ ከፍ እያደረገ በአቅምም በፋይናንስም በውጤትና ስኬታማነትም በኢሮፒያን እግር ኳስ ልክ በማድሪድ ምስል ከፍታውን እየገነባ ነው የሚገኘው። ዘንድሮ ግን ለሶስተኛ ተከታታይ ጊዜ የኢሮፒያን እግር ኳስ የሻምፒየንስ ሊግን የዚህን ግዙፍ ዋንጫ ስኬት ፒኤስጂ የሚደግም ይመስላችኋል? ግንባታውን ስንመለከት ግን እውነትም ያሰጋል። ፓሪስ ሴን ጀርሜን እነዚህን ተጫዋቾችን አምጥቶ ሁለተኛውን ቡድን የሚያድሰው የመጀመሪያውን ቡድንን እረፍትና የተመጣጠነ ጊዜን በሪከቨሪ ያሳልፈው ለከባዱ ስቴጅ ለኢሮፒያን እግር ኳስ እንዲዘጋጁ የማብቃት ስትራቴጂ ነው። ሊጋውንማ እነዚህ ተጫዋቾች ያነሱታል። ይሄ ጉዳይ እንዴት ትመለከታላችሁ? እስቲ ለማንኛውም በትናንት ምሽቱ ጨዋታ ግን ፒኤስጂ የተሻለ ቡድን ሆኖ ቪላን 2-1 አሸንፎ የዩኤፋ ሱፐር ካፕ ዋንጫ ባለቤት ሆኗል። ግን ክቫራትስኬሊያን አለማድነቅ አይቻልም። የወቅቱ ምርጡ የክንፍ ተጫዋች፣ የዚህ ተጫዋች የተሟላ የክንፍ ተጫዋች መሆኑ በየውድድር ጊዜው ማስመስከሩን ቀጥሏል። የተጠናቀቀው የውድድር ዓመት ተአምር ነበር። አሁንም ይሄን ተአምሩን ደግሟል። ክቫራ ግን በምሽቱ ጨዋታ ያስቆጠረውን ግብ ለተመለከተ የዚህን ተጫዋች ወርልድ ክላስ ብቃትን በድጋሚ ያስመሰከረበት ነው። ፒኤስጂ አሁንም የእንግሊዝ ክለቦችን መገንደሱን ቀጥሏል። ድል ማድረጉንም ተያይዞታል። የውድድር ዓመቱን በከፍታና በደማቅ ድል ኤንሪኬና ልጆቹ ጀምረዋል። የፓሪስ ሴን ጀርሜን ድል በአመቱ መጨረሻ በዩኤፋ ሻምፒየንስ ሊግ የሚጠናቀቅ ይመስላችኋል? እስቲ በኮሜንት መስጫ ላይ ሀሳብ አስተያየት ስጡ። ግን ግንባታው ያንን ፍሬ ለማጨድ እንደሆነ ከወዲሁ አስፈሪ የሆነ ግንባታና አመጣጥ ለሌላ ለሶስተኛ ተከታታይ ጊዜ የሻምፒየንስ ሊግ እግር ኳስን የማሳካት ህልምን ያቀደ የቡድን ግንባታ እያደረገ ነው። ለሶስተኛ ተከታታይ ጊዜ ከሀያሉ ሪያል ማድሪድ በኋላ ፓሪስ ሴን ጀርሜን ሌላ ታሪክ ካልሰራው እያለ ይህን ታሪክ ደግሞ አይደግምም ማለት አይቻልም። በጣም ልዩ የሆነ ከሌላው ክለብ የተለየ ከየትኛውም የኢሮፒያን ክለብ የተለየ ምርጥ ጥራት ያለው ስብስብ አለ። እስቲ እናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በአርሴናል ጀመርን፣ የሊቨርፑል ኢንሳይደሮችን ተመለከትን፣ የሁሉንም ክለቦች ገጾች ተመለከትን፣ የፒኤስጂና የቪላን ጨዋታ ድህረ ጨዋታ ነጥቦች ላይ ተወያየን። ከእናንተ ጋር በ4 ፕሮግራም ዕለተ ሐሙስን ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።